በሰው ልጅ ታሪክ ውስጥ እንደ መስቀል ያለ የውርደትና የሞት ምልክት የለም። ነገር ግን በዓለም እምብርት በአዳም መቃብር ላይ ያ የተረገመ እንጨት ተተከለና ሞትን በሞት ገደለው። ፀሐይ ብርሃኗን የነሳችበት፣ ምድር የተናወጠችበትና ሰማያዊው ንጉሥ ለሰው ልጅ ፍቅር ሲል ራቁቱን የተሰቀለበት ያ ሰዓት ከ2000 ዓመታት በፊት በቀራንዮ ምን ተከስቶ ነበር? መጽሐፍ ቅዱስ የሚነግረን እውነት እንዳለው ነው። በጥንታውያን ድርሳናት ውስጥ የተደበቁት አስደናቂ ታሪኮችስ ምንድናቸው? ዛሬ ከጌታ ስቅለት ጀምሮ እስከ መስቀሉ መገኘትና ግሸን ደብረ ከርቤ ድረስ ያለውን ታሪክ በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ሰላም የአልፋ ቲዩብ ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግና ለሌሎች እንዲደርስ በማድረግ የመንፈሳዊው በረከት ተሳታፊ ይሁኑ። ወደ ዛሬው ምስጢሮች እንለፍ። አርብ ስቅለት፣ የሰው ልጅ ድህነት የተከናወነባት ታላቅ ቀን። በጲላጦስ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በገባለት ቃል ኪዳን መሠረት ትንቢቱን ይፈጽም ዘንድ መከራን ተቀበለ። ጲላጦስ በ3 ሰዓት ይሰቀል ዘንድ ሲፈርድበትም መስቀሉን ተሸክሞ በዕብራይስጥ ጎልጎታ ወደተባለው ቀራንዮ ወደሚባል ቦታ ወጣ። ዮሐንስ 19:17። ይህ የራስ ቅል ስፍራ የተባለው ቀራንዮ ዝም ብሎ የተመረጠ ቦታ አልነበረም። የታሪክ ድርሳናት እንደሚነግሩን ይህ ቦታ የቀድሞ አባታችን የአዳም አጽም የተቀበረበት ቦታ ነበር። የአዳም አጽም ከልጅ ልጅ ሲተላለፍ ቆይቶ ኖህ ጋር ደረሰ። ኖህም በመርከብ ውስጥ እንደ ታቦት አክብሮት ቆይቶ በኋላም መልከጼዴቅ በዛ ስፍራ ላይ ቀብሮታል። ጌታችንም በአዳም የራስ ቅል ላይ ደሙን በማፍሰስ ሊያድነው ያንን ከባድ መስቀል ተሸክሞ በዳገቱ ላይ ተንገላታ። አይሁድ በቀራንዮ ዳገት ላይ እየገረፉ ከጫፍ አደረሱት። ዓይኖቹ እያዩ እጆቹንና እግሮቹን ተቸነከሩ። በዕለተ አርብ ቀን 6 ሰዓት ላይ ፀሐይ በሰማይ መካከል ሆና ጥላ በጠፋበት ሰዓት ጌታችን ተሰቀለ። ከ6 ሰዓት እስከ 9 ሰዓት ድረስ ግን ድንገት ዓለም በጨለማ ተዋጠች። ፀሐይ፣ ጨረቃና ከዋክብት የፈጣሪያቸውን ዕርቃን ላለማየት ብርሃናቸውን ከለከሉ። ማርቆስ 15:33። በዚያ አስፈሪ ሰዓት በጌታ ግራና ቀኝ 2 ወንበዴዎች ተሰቅለው ነበር። በግራ የተሰቀለው ዳክርስ ወይንም ጌስታስ ይባላል። በጌታ ላይ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ሉቃስ 23:39 እያለ ሲዘባበት ነበር። በቀኝ የተሰቀለው ግን ታምራቱን አይቶ አመነ። አቤቱ በመንግሥት በመጣህ ጊዜ አስበኝ፣ ተዘከረኒ እግዚኦ አለው። ጌታችንም የደም ማኅተሙን ሰጥቶ ዛሬ በገነት ከኔ ጋር ትሆናለህ አለው። የሚገርመው የታሪክ ክፍል ግን ፈያታዊ ዜማን የቀኝ ወንበዴው ገነት ሲገባ የገጠመው ነው። የገነት ጠባቂው መልአክ ቆሞ አንተ ማነህ? አዳም ነህ? አብርሃም ነህ? ወይንስ ይስሐቅ ብሎ ጠየቀው። የእነዚህን ጻድቃን ያህል ሥራ አለህን ለማለት ነበረ። ወንበዴው በዚያች አጭር ቃል ምስክርነትና በጌታው ስለታመነ በጌታ ቃል ኪዳንና በደሙ ማኅተም ገነትን የወረሰ የመጀመሪያው ሰው ሆነ። በቀራንዮ ኮረብታ ላይ ጌታችን በመስቀል ላይ ሆኖ እጅግ ልብ የሚነካ አደራን ሰጠ። እናቱን ቅድስት ድንግል ማርያምን ለወዳጁ ቅዱስ ዮሐንስ አደራ ሲሰጥ እነኋት እናትህ፣ እነሆ ልጅሽ ዮሐንስ 19:26 አለው። ሊቃውንት እንደሚተረጉሙት በዮሐንስ አማካኝነት እመቤታችን ለሁላችንም ለምዕመናን እናት ትሆን ዘንድ ተሰጠችን። ዮሐንስም ወደ ቤት ወስዶ ለ15 ዓመታት አገልግሏታል። 9 ሰዓት በሆነም ጊዜ ጌታችን ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ቃል ጮኸ። ያን ጊዜ የሮማውያን ወታደር በሰፍነግ ሆምጣጤን አረሱት። በመጨረሻም ሁሉ ተፈጸመ ብሎ አንገቱን ዘንበል አድርጎ ቅድስት ነፍሱን በፈቃዱ ከሥጋው ለየ። በዚህ ሰዓት ነው እንግዲህ ድንቅ ታምር የሆነው። ለንጊኖስ የተባለው ወታደር የጌታን ጎን በጦር ሲወጋው ትኩስ ደምና ቀዝቃዛ ውሃ ፈሰሰ። ለንጊኖስ አንድ ዓይኑ የማይበራ የጠፋ ነበር። ነገር ግን ከጌታ ጎን የፈሰሰው ደም በዓይኑ ላይ ሲረጭ ወዲያውኑ ዓይኑ በራለት። መላእክትም ያንን የጌታን ደም በጽዋ ቀድተው በዓለም ላይ ረጩት። ዛሬ ቤተ ክርስቲያን የሚታነጸው
ያ ደም በነጠበበት መሠረት ላይ እንደሆነ ቅዱስ ጳውሎስ ይመሰክራል። የዮሴፍና የኒቆዲሞስ ድንቅ ገጠመኝ። አመሻሹ ላይ ዮሴፍና ኒቆዲሞስ የጌታን ሥጋ ከመስቀል አውርደው ሊቀብሩት ተዘጋጁ። በታሪክ ድርሳናት በተለይም በድርሳነ ማህያዊ ላይ እንደተጠቀሰው ጌታን እንደ ፍጡር በሐዘንና በለቅሶ ሊገንዙት ሲሉ ጌታችን ዓይኑን ገልጦ አያቸውና እንደ ፍጡር ትገንዙኛላችሁን አላቸው። ከዚያም እንዲህ እያላችሁ አወድሱኝ ብሎ አስተማራቸው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት። እነርሱም ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት እያሉ በመገረም ጌታን በታላቅ ክብር ገንዘው በአዲስ መቃብር አኖሩት። ይህ ቀዳሚት ሰንበት ቅዱስ ቅዳሜ ጌታ በመቃብር የዋለባት በመሆኑ እኛም እንደ ሐዋርያት የትንሣኤውን ብርሃን ሳናይ እህል አንቀምስም ብለን በጾም እናሳልፋታለን። ይህም የተሻረችው ቅዳሜ ትባላለች። የቄጠማው ምስጢርና የመስቀሉ ጉዞ ወደ ኢትዮጵያ። በዚች ቅድስት ቅዳሜ ካህናቱ ቀጤማ ይዘው ምዕመናንን ያበስራሉ። ቄጠማው በምን ይመሰላል ካልን ከአባታችን ከኖህ ታሪክ ጋር ይያዛል። እርግብ ቄጠማ ይዛ የጥፋት ውሃው መጉደሉን እንዳበሰረችው ሁሉ ዛሬም ካህናቱ ቀጤማ ይዘው የኃጢአት ውሃ ጎደለ፣ በክርስቶስ ትንሣኤ ነፃነት ታወጀ ብለው ያበስሩናል። ውድ አድማጮች፣ አሁን የጌታን ነገር እዚህ ድረስ አይተናል። ነገር ግን ከቀበሩት በኋላ መስቀሉ የት ገባ ለሚለው ጥያቄ የቤተ ክርስቲያን የታሪክ ድርሳናት እንደ ድርሳነ ማህያዊ አስደናቂ ታሪክ ይነግሩናል። ጌታ በተሰቀለበት ዕፀ መስቀል ላይ ደሙና ውሃው በመፍሰሱ መስቀሉ ታላላቅ ታምራትን ያደርግ ነበር። ይህንን ያዩ አይሁድ በቅናትና በፍርሃት ለቀጣዩ ትውልድ ይህንን ታምር እያየ እንዳያምን በመፍራት መስቀሉን ከቀራንዮ አቅራቢያ ባለ ጥልቅ ጉድጓድ ውስጥ ቀበሩት። ከዚያም የኢየሩሳሌም ከተማ ቆሻሻ ሁሉ በዚያ ቦታ ላይ እንዲጣልበት አዘዙ። ለ300 ዓመታት ያህልም የቆሻሻ መከመሪያ ኮረብታ ሆኖ ቆየ። ነገር ግን የመስቀሉ ብርሃን እስከ መጨረሻው አልጠፋም። በ327 ዓመተ ምህረት የሮማው ንጉሥ ቆስጠንጢኖስ እናት ንግሥት እሌኒ የጌታን መስቀል ለመፈለግ ወደ ኢየሩሳሌም ጉዞ አደረገች። የመስቀሉን ቦታ የሚያውቅ ሽማግሌ አታሳለ ኪራኮስ የተባለ ሽማግሌ አባቶቹ ሲያወርዱት የሰማውን ታሪክ ነገራት። እርሱም ከሦስቱ ኮረብታዎች በአንዱ ስር ነው ብሎ ጠቆማት። ንግሥት እሌኒ የፈጣሪን ፈቃድ ለመጠየቅ ደመራ አስለኩሳ ዕጣን አጠነች። የዕጣኑ ጢስ ወደ ሰማይ ወጥቶ ተመልሶ መስቀል ባለበት ቦታ ላይ አረፈ። ቁፋሮም ከተጀመረ በኋላ መስቀሉን ሲያወጡት የሞቱ በመነሳታቸው የታመሙ በመፈወሳቸው የጌታ መስቀል መሆኑ ተረጋገጠ። ውድ አድማጮቻችን፣ ታሪኩ እዚህ ላይ አላበቃም። የግማደ መስቀሉ ወደ ኢትዮጵያ የመጣው በነገስታቱ በተለይም በአፄ ዳዊትና በአፄ ዘርዓ ያዕቆብ ጥረትና በግብፅ ኦርቶዶክስ ቤተክርስቲያን ስጦታነት ነው። መስቀሉ በኢትዮጵያ ብዙ ቦታዎች ከዞረ በኋላ በመጨረሻ አንብርኒ በከመ መስቀሌ እንደ መስቀሌ ቅርጽ ባለ ቦታ አኑሪኝ የሚል መለኮታዊ ትእዛዝ ስለመጣ መስቀል ቅርጽ ባለበት ግሸን ደብረ ከርቤ ተቀምጧል። ዛሬም ድረስ በግሸን ደብረ ከርቤ ያ ክቡር መስቀል በታላቅ ክብር ይገኛል። ዛሬም ድረስ በታምራቱ ብዙዎችን እየፈወሰ እንደሆነ የዓይን እማኞች ይመሰክራሉ። የተወደዳችሁ የአልፋ ቲዩብ ቤተሰቦች፣ የመስቀሉ ታሪክ የፍቅር የስደትና የድል ታሪክ ነው። የውርደት ምልክት የነበረው እንጨት የድህነት ምልክት የሆነበት፣ የጠፋው ዓይን የበራበት፣ የአዳም አጽም በልጁ ደም የታጠበበት ታላቅ ምስጢር ነው። ዛሬ ያቀረብኩላችሁ ዝግጅት መንፈሳዊ እርካታን እንደሰጣችሁ ተስፋ አደርጋለሁ። በሚቀጥለው ቪዲዮ በሌላ መሳጭ መንፈሳዊ ታሪክ እስከምንገናኝ ድረስ የጌታችን የኢየሱስ ክርስቶስ ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቃ ከሁላችንም ጋር ይሁን። አሜን።